በዛው መጠይቀ እንትን ነው የጆኒ እና የንቃተ ህሊና ኤምኤምኤ ፋይቱ ጆኒ ኔጋ ሲመጣ በነጋታው ነበር ከሰዓት ላይ ወር በነጋታው ነበር የሚወዳደረው ከዛ ፌብሩዋሪ ሆነ ከዛ ደግሞ ላስት ታይም ሳገኝ ኤፕሪል ላይ ነው አለኝና ምንድነው ይደረጋል አይደረግም ይሄ ነገር ህዝቡን አጓግታችሁ እሺ ለህዝቡ ግልጽ እናርግለት ውድድሩ ይደረጋል ሲደረግ በደንብ ይፋ የሚደረጉ ነገሮች አሉ ቀኑ ኦልሞስት ተቆርጧል የዳግማዊ ትንሳኤ በኋላ ባለው ቅዳሜ ላይ ነው የሚውለው የተለየ ነገር ካልተፈጠረ በስተቀር ይሄ ማለት ከአዘጋጅ አካላት ጋር ምናምን ካልተፈጠረ በስተቀር ሲደረግ በደንብ ኦዲየንስ በሚገኝበት የነሱ ፋይት ብቻ አይደረግም አክቹአሊ በኋላ ምን ገልጽላቸው ፋይቶች አሉ የተለያየ ኢትዮጵያ ውስጥ ከዚህ በፊት ተሸንፈው ማያውቁ በጣም አላርለ ይሄ በቃ በጣም መድረክ ላይ ብናያቸው በጣም ምን ፈልጋቸው ሰዎችን ለፋይቲንግ ያዘጋጀን ነው ኦልሞስት ፋይተሮቹ ተስማምተዋል ይሄ ይደረጋል ያ ብቻም አይደለም በጣም ደግሞ ማጠብቋቸው ፋይተሮችም ደግሞ መድረክ ላይ ይኖራል አናውንስ እናደርጋለን ለምን ሌጋሊቲ ሾዎች ኤቭሪቲንግ ነገሮች መጀመሪያ ማለቅ ስላለባቸው ናቸው ምክንያቱም ሁለቱም ባይ ዘ ዌይ ኤምኤምኤ ላይ ፕሮፌሽናል አይደሉም ሁለቱም ፕሮፌሽናል አይደሉም ስለዚህ ታይም ያስፈልጋቸዋል በደንብ ለዛ ነው ይሄ የጥድፊያና የችኮላ እንዳይሆን የፈለግነው ይሄ ቻሌንጅ አይደለም ኮምፒቲሽን ከሆነ ቻሌንጅ ሲሆን አንዱ ጂም ላይ ተቀጣጥረህ ምናምን የምታረገው ነው ግን this is competition ስለዚህ ሰፋ ተደርጎ በደንብ ሚዲያም ላይቭ የሚያስተላልፍበት መንገድ ኦልሞስት እየተዘጋጀ ነው ስለዚህ እነዚህ ነገሮች ኢንጌጅመንቱ በጣም አሪፍ በሆነ መልኩ ይዘጋጃል እናዘጋጀዋለን ስለዚህ ጆኒ አዘጋጅ አይደለም ንቃተ ህሊና አዘጋጅ አይደለም ስለዚህ አዘጋጅ ኖሮት በተለይ ስዌት ቦክስ ይሄንን ነገር ኃላፊነት ይዞ ቅድም እንዳልኩ ብዙም ከሆኑ ውድድሮች ጋር ከሚመለከታቸው የመንግስትና የግል ተቋማት ጋር አብሮ ሆኖ ቅድም እንዳልነው የመጀመሪያው ነው ምናምን መባል አንፈልግም በኮላቦሬሽን ነው የሚሰራውና